ናቲ እንግዲህ ታሪክ ሰርቷል ማለት ነው። አሁን ትሁቴን የሐኪም መረጃ ህመም በሽተኛ ናትና መስራት አትችልም በሚል ከሆስፒታል ውስጥ አሰርቶ አምጥቶ ከነ አባባ ጋር ሆኖ ፖሊስ ይዘው እንግዲህ አቶ ገዛኸኝ ቤት ትሁት የምትወጣበትን መንገድ አመቻቹ። በጣም ደስ ይላል። እንግዲህ እንዳያችሁት እነሱ የፈለጉት እንደ አለሜ አሳብደው በነገር ነዝንዘው ትሁትንም አንድ ክፍል ቤት ዘግተው ደግሞ ሌላ ደግሞ ሰራተኛ አምጥተው ሚስጥራቸው እንዲደበቅባቸው ነበር የፈለጉት። ይህንን ለማድረግ የሄዱበት ርቀት ግን አሁን ሁሉም ነገር ተገላልጾ የሚታወቅ ስለሆነ ናቲም እናቱ እዛ ውስጥ እንዳለች ያወቀ ስለሆነ ትሁትም ሚስጥሩን ያወቀች ስለሆነ በአሁኑ ሰዓት አልተሳካላቸውም። የልጅቷንና የቤተሰቦቿን ፎቶግራፍ ይዞ አቶ ገዛኸኝ አየሽ ይህን ፎቶግራፍ እኔ አይደለም ያለውን የሞተውን አቁም የማመጣ ሰው ነኝ። ስለዚህ አርፈሽ ብትቀመጪ ይሻልሻል። አሁን ናቲን እናትህ አለች ብለሽ እንዳሳመንሽው አሁን ደግሞ እናትህ ሞታለች ብለሽ አሳምኝ አላት። ጭራሽ ይሄን ላደርግ አልችልም፣ አልዋሽም፣ እባክህ ምንም እንዳልተፈጠረ ሁኜ ዝም ልበልበት ብትለው ግን በፍጹም ዝም ልትይ አይገባም አላት። ቤቴንም በማማከር ቤቴም እንግዲህ ልግዝሽና ልርዳሽ በማለት ትቀርባታለች። ይኸውም እንግዲህ ናቲን ተይልኝ ነው። ናቲ ደግሞ በአሁኑ ሰዓት በትሁት ፍቅር በጣም ከንፏል። በጣም ተዋደዋል። አብረው አንድ አልጋ አንድ አንሶላ ለብሰው ሁሉ እስከ መተኛት አንድ ፍራሽ ላይ ደርሰዋል። እሷም ወደዋለች። እናቷም እንግዲህ አለሜም ገብታ ስለ ሁኔታዋ ነገረቻትና ትሁቴ እኔ ልጅ አለኝ፣ በማይሆን መጣብኝ፣ አሁን የተሸነፍኩ ይመስለኛል፣ ምን ማድረግ እንደምችል አላወቅኩም እያለች ለአለሜ እንዴ ልጅ አለሽ እንዴ ትሁቴ በማለት ትጠይቃታለች። አዎ ልጅ አለኝ እኮ ግን እኔ በአሁኑ ሰዓት ደግሞ እንደዚህ አይነት ቤት ገብቼ ልጅ አለኝ ማለቱ በጣም ከብዶኛል። እሰይ ለምን አልነገርሽኝም ታዲያ መጀመሪያ ልጅ እንዳለሽ ብላ ስትጠይቃት ነግሬሻለሁ እኮ አለሜ፣ ግን አንቺ በዛን ሰዓት ገና አላስተዋልሽም ማለት ነው እንጂ ነግሬሻለሁ። ደስ አለኝ ልጅ አለኝ ስላልሽኝ ደስ አለኝ አለች። ቤቲ በፍጹም የኔና የኔ ነው፣ እኔን ነው ብቻ ነው መያዝ ያለበት፣ ከትሁት መንጠቅ አለብኝ፣ ትሁት ልትነጥቀኝ አትችልም ናቲን እያለኝ በግዴታ ትጋጋጣለች። እንግዲህ በዚህን ሰዓት አቶ አባትየውም እንግዲህ ይህ ሚስጥር በፍጹም ይደበቅልኝ እያሉ እሷን እያስፈራሩ ባሉ ሰዓት እንግዲህ ድንገት ይገባል ናቲ። ምንድን ነው ቤት የተፈጠረው ነገር ምንድን ነው? ምን አድርጋችኋት ነው ትሁትን ብሎ ይጠይቃታል። እኔ ምንም አላደረግኳትም። ማታ እንዳየህን እኩል ነው አንተና እኛ የተሰነባበት ነው። ከነጋ ሳገኛት ግን ቤት ውስጥ እንኳ ቁርስ ማዘጋጀት አቅቷት ኪችን ወዲህና ወዲህ እየዋለለች ነው ያገኘኋት። ምን ሆነች ነው ብዬ ተጠግቼም ልጠይቃብን ፍቃደኛ አልሆነችም። አንተ ከሰራተኛ ጋር ምን ያርመጠምጣል? እኔ አልታየህም እንዴ በማለት ትጠይቀዋለች። ነገርኩሽ እኮ አንቺ ለአባቴ እንጂ የምትታየው ለእኔ አትታይኝ። ሰራተኛ እኮ ናት ገረድ አለችው። ሰራተኛዋን ሰራተኝነቷን አስትቼ የቤት እመቤት ሳደርጋት ይህ የኔ ለውጥ ነው። አንቺ ግን ሽማግሌውን አባቴን ወጣት ማድረግ ትችያለሽ አትችይም ሲላት፣ እንግዲህ ማሽሟጠጥህ ነው እኔን ለማናደድ ነው። አዎ አንቺ እኮ ለገንዘብ ነው የገባሽው ሲል ይናገራታል። ከዛ እንግዲህ ወደ አለሜ ቤት ልትሄድ ደግሞ እስኪ ምግብ ስጭኝ ወደ አለሜ ወስጄ ምግብ ልስጣት ስትላት ትሁትን ትጠይቃታለች። ትሁት ደግሞ ሰጥቻታለሁ ለአለሜ ቁርሷን ትላታለች። አረ አንቺ መስጠት ጀመርሽ እንዴ ስትላት፣ ታዲያ የሰው ልጅ አይደለች እንዴ? የሰው ልጅ እዛ ክፍል ተዘግቶ እያየሁ እንዴት ነው ዝም የሚያስብለኝ? ስለዚህ በልታለች ጠግባለች ስትላት፣ ግዳስኪ ሂጄ ላናግራት ብላ ሄዳ አናገረቻት። እንዴት ነሽ? ጤንነትሽ የተመለሰ ይመስላል አለሜ አለቻትና፣ አዎ ተመስገን አለቻት። ግን የልብ ልብ አትስጪ፣ ልጅሽ ገረድ አፍቅሮ አላስቀምጠን ብሏል አለቻት። ማናት? ገረድም ሆነ ባሪያም ሆነ ምንም ሆነ ሰው ነው እኮ። ማንን ነው ለመሆኑ? ትሁቴን ነዋ። ትሁቴን ስላፈቀረልኝ እድለኛ ነው ልጄ፣ ምርጫ ያውቃል በማለት እንግዲህ አለሜ ቤቲን እርር አረገቻት። የልብ ልብ ተሰማሽ አይደለም አለቻት። ግድ የለም ከዚህ በኋላ ተስፋ አትስጪ፣
በልጅሽ ላይ ተስፋ በራስሽም ላይ ተስፋ አትስጪ ስትላት ተስፋ መስጠቴ አይቀርም ብቻ እሱ መኖሩ ብቻ ለእኔ ትልቁ ተስፋዬ ነው። እሱም ለእኔ መኖሬ ተስፋ ነው። ከዚህ በላይ ምን አለ አለቻትና አናደደቻት። በብስጭት ወጣች። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ትሁት ቀጣይ ፓርት ይዘንላችሁ መጥተናል። እንግዲህ በዚህ ፓርት እሷን ትሁቴን ለማሳበድና እንደ ልማዳቸው እንደ አለሜ አድርጎ አቶ ገዛኸኝ በአንድ ክፍል ለመዝጋት እያቀደው እቅድ አልተሳካለትም። ምክንያቱም እንግዲህ ከመሸ ነው የነጋለትና ሁሉ ነገር ከተገላለጠ አሁን በአሁኑ ሰዓት ትሁትን ሊያስፈራራበት የቻለበት ምክንያት አንድ የቤተሰቦቿን ፎቶ ነበር። ናቲም ሲጠይቀው አባዬ ምንድን ነው የምታደርጓት? ምን ሆና ነው ይቺ ልጅ ብትወጣስ? መውጣት እየፈለገች ነው እኮ ቤቲን እኮ እባክሽ እርጅኝ፣ እዚህ ቤት አስወጭኝ እያለች እየጠየቀቻት ነው። እዚህ ቤት ካልፈለገች መስራት መውጣት አትችልም እንዴ ሲል አባቱን ይጠይቃል። አባቱ ደግሞ አትችልም፣ ምክንያቱም እዚህ ቤት በኮንትራት ነው የሚገቡት። ለ2 ዓመት ኮንትራት ፈርማለች። እንዴ አንድ ችግር ቢደርስባትስ? ምንም ችግር ቢደርስባትም መውጣት አትችልም ሲለው አንተና እኔ እኮ በዚህ በትሁት ምክንያት መጋጨት የለብንም ልጄ አውቃሃል አለው። አይ አውቃለሁ፣ ግን ለምን ሰው እንደዚህ እየተበደለ መስራት አልፈልግም እያለ መቀመጥ የለበትም ብዬ አምናለሁ አለው። እሱን ለእኔ ተው፣ እንተዋወቃለን። አንተ እሷን ስላፈቀርካትና ስለወደድካት ነው አለው። እሺ አባዬ፣ እኔ እስከወደድኳትና ካፈቀርኳት ልጅህ ላገባ ብፈልግ ከሰራተኝነት ወደ ቤት እመቤትነት ልታደርግልኝ አትችልም ሲል ጠየቀው። እሱ ረፍዷል፣ በፊት ነበር ማድረግ የነበረብህ አለው። ምክንያቱም አሁን ትሁት የእናቱን ሚስጥር አውጥታ እናቱ እንዳለች እንደነገረችውና ከእሷ ጋር ፍቅር እንደያዘው የተረዳው ሊያጠቁኝ ነው ብሎ ተነስቷል አባት። በዛን ጊዜ እንግዲህ አባባ ጋር ትደውልና አባባ አለች ትሁቴ፣ መቼ ነው የምትመጣው? እባክህ ተጨንቄያለሁ፣ አሁን ትልቅ ችግር ውስጥ ገብቻለሁ። አንቺ በቃ በየሄድሽበት ችግር አያጣሽም ትሁቴ፣ ግን እኮ የሰዎች መፍትሄ ነሽ። አንቺ ጠንካራ ነሽ፣ እኛን እንኳ ከቲና የገላገልሽ ነሽና አሁን ደግሞ እነሱንም ከጭንቀታቸው የተጨነቀ ነፍስ ታተርፊያለሽ። እኔም ከጎንሽ ነኝ እና ምን ልርዳሽ ብለው ሲናገሩ አሁን እንኳ መውጣት አለብኝ፣ እዚህ ቤት ከቢሮ ድረስ ሂጄ መውጣት አለብኝ ብዬው ነበር፣ ግን ሊያስወጣኝ አልቻለም። በቃ ጥሩ፣ ምን አለሽ ናቲ የሆስፒታል የሕክምና ወረቀት አሰርቼ አመጣልሻለሁኝ። በሱ ከታመምሽ ግዴታ ማንም ስር የሚልሽ የለም። የማያስወጣሽ ከሆነ ፖሊስ ይዘን ሂደን እናስወጣሻለን አለኝ። ጥሩ ሀሳብ ነው ትሁቴ፣ እኔም እደግፈዋለሁ። በቃ ልጆችሽንም ምንም እንዳይደረጉ እኛ እንመለከታለን። በልጅሽና በቤተሰቦችሽ ላይ አንድ ችግር ከተፈጠረ ሰውየው እንደሆነ እናመለክታለን። በጣም ጥሩ ሀሳብ ነው፣ እስማማበታለሁ በማለት አባባ ይናገራሉ። ከዛም እንግዲህ ናቲ ሂዶ የሕክምና ወረቀቱን ማሰራት ጀመረ። የሕክምና ወረቀቱን ይዛ ስትመጣ እባክህ አሁን እዚህ ቤት መውጣት የምትችዩ ብለው አንድ ትልቅ የማትችለውን ነበር ነው የነገሯት። ናቲ እናቱ አለች ብለሽ እንዳሳመንሽው እናትህ የለችም ብለሽ በይ። አልችልማ፣ ይሄን አልችልም አልኩኝ እኮ ደጋግሜ ማድረግ አልችልም። ቤቲ ትሁት እንድትወጣላት በጣም ደስታዋ ነው። ምክንያቱም ትሁት ከሄደች ናቲ ብቻውን አገኘዋለሁ የሚል ህልም አላት። ናቲ ግን ለቤቲ እንደማይሆን አስረግጦ እየነገራት ነበር። ልብ አይሞት ሆና ነው እንጂ። በዚህን ሰዓት እንግዲህ አሁን ታስወጣታለህ አባቴ አታስወጣትም በማለት ይጠይቀዋል። አላስወጣትም፣ ልጅቷ እኮ ታማለች፣ ልጅቷ እኮ አብዳለች። ምኑና ታማለች? ምኑና አብዳለች? አላበደች። ይኸው እኔን እንኳ የምትወደኝን እኮ በጥፊ መታች። አልሰማህም? ይሄ እኮ ታዲያ አብዳ አይደለም። ምን ታብዳለኝ? እኛን ታሳብዳለች ሲለው አይደለም አባቴ፣ እኔ የምትወደኝ የምወዳትን እንኳ እንደዚህ እያደረገች ነው። ይህችን ልጅ በአእምሮዋ ላይ በሽተኛ ልታደርጓት ነው። ምን አይነት ጫና ጥላችሁባት ነው እንደዚህ ልትሆን የቻለችው? በማለት አባቱ ጋር አፈጠጠ። ትሁቴም ወደ አለሜ ሄዳ እንግዲህ አለምዬ፣ አሁን የገባሁበት ችግር ትልቅ ነው፣ ብቻ በጸሎትሽ እርጂኝ።
እዚህ ቤት አንቺን በሰላም እኔም በሰላም እንድንወጣ የምናደርገው ጥረት ይሳካ ብለሽ ጸሎትሽን አብዢ ስትላት፣ አይዞሽ ትሁቴ ችግር የለም እዚህ አንቺ መጥተሽ ልጄን ተስፋ የሰጠሽኝ በፈጣሪ ነው የተላክሽ። አሁን ደግሞ ለሁላችንም ፈጣሪ ያለልንና ልትጨናነቂ አይገባሽ። አሁን ደግሞ ናቲ እንደወደደሽ ስሰማ በጣም ትልቅ ነገር ደስታ ነው ውስጥ የተሞላው። ናቲ አንቺን ልጅ አለ ብለሽ አትሸማቀቂ። ልጅም ቢኖርሽ ያገባሻል የኔ ልጅ፣ ያንቺ ልጅ የእሱ ልጅ ነው። ልጅ መውደድሽ ደስተኛ ነን፣ እንዳትሸማቀቂ በማለት ተስፋ ሰጧት። አይኔ በልጄ የፈለገ ነገር ይመጣል እንጂ ልጄማ ልጄ ናት፣ ለማንም ደብቄ ትዳር አልመሰረትባትም በማለት ትመካከራለች። በዚህም እንግዲህ ናቲም በጣም እየተጨናነቀ ስለነበረ በምን ምክንያት ነው ቢላቸው ስላልነገሩት እሷን እንድትነግረው አፋጠጣት ትሁቴን። እንግዲህ ያው እንደምታውቀው እኔ ያንተ እናትህ ጋር ለማገናኘት ያደረግኩትን ጥረት እነሱ ደርሰውበታል። አሁን ደግሞ የሚሉት እናትህ አለች በህይወት ብለሽ እንዳሳመንሽው እናትህ በህይወት የለችም ብለሽ አሳምኚው ነው የሚለኝ አለችው። እንዴት? እናቴ ምን ሊያደርጓት ይፈልጋሉ? እናቴ ምን አድርጋቸው ነው እንደዚህ ደረጃ የሚያሰቃዩዋት? አንቺስ እንዴት ነው? እናቴ እኮ እኔን አይታኛለች፣ በህይወት እኮ መኖሬን አውቃለች። አዎ እናትማ አንተን አይታሃለች፣ ያኔ ደብዳቤህንም አንብባለች፣ ድምፅህንም ሰምታለች። ግን አንተና እናትህ እንድትገናኙ የማይፈልጉበት ነገር እኮ ጠንቅቄ ነግሬሃለሁ። ሀብትና ንብረታችሁ በቤቲ ስም እንደዞረ ነገርኩህ እኮ። በባንክ ብር እንደሌላችሁ ቤታችሁም ሆነ ድርጅቱ በቤቲ ስም እንደዞረ ነግሬሃለሁ። እኔ በአሁኑ ሰዓት ንብረት ሀብት የሚለውን በኋላ ደርስበታለሁ። አለኝ፣ ቤት አለኝ፣ ሀብት አለኝ፣ ንብረት አለኝ። ትሁት በስ እናቴን ነው አሁን የምፈልገው በማለት ሲነግራት፣ እሺ በቃ እንደፈለግ አድርግ በማለት እንግዲህ አስጠብቂኝ፣ እኔ አንቺን እዚህ ቤት አስወጣሻለሁ እስከ እናቴ ጋር ማለት ነው። አባባን ስልክ ስጪ በማለት የአባባን ስልክ ወስዶ ተለዋውጡ። እንግዲህ እንደ ቃሉን እንዳለው መሰረት የሕክምና ወረቀት አምጥቶ ትሁቴን እንግዲህ ሊያስወጣት ቃል ገብቶላታል። ከዛም በኋላ ደግሞ ምን ይፈጠራል የሚለውን አብረን እናያለን። ቤቲስ ምን ትላለች ከዚህ በኋላ? ቤቲ እኮ ጭራሽ እየነገራት እንኳ አማትረዳ ናት። ሙሉ ለሙሉ እየነገራት እሷም አይከብድም ወይ አባትና ልጅን አንድ ማድረግ እያለቻት፣ አይከብድም፣ ለአንቺ ይሆናል የከበደሽ፣ ለእኔ ደግሞ የፈለግኩትን ማግኘት አይከብደኝም። አንቺ ባይከብድሽ እኮ ናቲ ከብዶታል፣ እሺ ልልሽ አልቻለም፣ በግዴታ መቼም በገመድ አትጎትችው ስትላት ትናደዳለች፣ በጣም ትበሳጭባታለች። ትሁቴ እንግዲህ አሁን ከነ አቶ ገዛኸኝ ቤት ልትወጣ ደቂቃዎች ቀርተዋታል፣ በአባባ ገዛና በናቲ። ከዛስ ምን ይቀጥላል የሚለውን አብረን እንከታተላለን። ቻናሉን ላይክ፣ ሼር እያደረጉ ይጠብቁን።